የሰዓቱ ሰበር መረጃዎች በዛሬው ዕለት ከደመጡ እጅግ ወሳኝ መረጃዎች መካከል ከፍተኛ አመራሩ ለአፋብን እጅ መስጠቱ ተረጋገጠ። የብልጽግና ከፍተኛ አመራርና በርካቶችን ሲያሰቃይ የነበረው የሹመኛ በዛሬው ዕለት እጅ መስጠቱ ተነግሯል። ይህ ግለሰብ ማን ነው የሚለውን በዝርዝር በዚህ የመረጃ ሰዓት የምታደምጡት መረጃ ነው። ከዚህ በተጨማሪም በዛሬው ዕለት ከደመጡ ወሳኝ መረጃዎች መካከል ሰፊ አውደ ውጊያዎች በተለያዩ የአማራ ከተሞች ተካሂደው በርካታ ከተሞች ነፃ መውጣታቸው ተነግሯል። ላለፉት ቀናቶችና ወራቶች በአገዛዙ ቡድን ሰራዊቶች ሲሰቃይ የነበረውም ህዝብ ነፃ መውጣቱ ነው የተረጋገጠው። በርካታ ሁለት ስትራቴጂካዊ ከተሞችን ጨምሮ በርካታ ወረዳዎችን የተቆጣጠረው የአፋብን ጦር እነዚህን ከተሞች ይፋ አድርጓል ማለት ነው። እነዚህ መረጃዎችን ወደ እናንተ ከማደርሳቸው መረጃዎች መካከል ሌላኛው አድርጌዋለሁ። ከዚህ በተጨማሪም ከአርቲስት ቴዲ አፍሮ ጋር ተያይዞ አዳዲስ መረጃዎች እየወጡ ይገኛሉ። አሁንም የቴዲ አፍሮ አዲሱ ኢትዮሪካ አልበም ከተለቀቀ ጀምሮ በርካታ ሪከርዶችን እየሰባበረ ይገኛል። ከዚህ ባሻገርም በአገዛዙ ቡድንም እጅግ ከፍተኛ ስቃይ እያስተናገዱ ከሚገኙ ግለሰቦች መካከል አርቲስቱ ይጠቀሳል ማለት ነው። በዛሬው ዕለትም አንድ አዲስ ጉዳይ ተሰምቷል ከአርቲስት ቴዲ አፍሮ ጋር ማለት ነው። ከዚህ ጋር ተያይዞ የተሰማው አዲስ ነገር ምንድን ነው የሚለውንም በዚህ የመረጃ ሰዓት ከምታደምጧቸው መረጃዎች መካከል ነው። ጉድ ተመልካቾች እነዚህን ጨምሮ በርካታ ሊደመጡና ወደ እናንተ ቢደርሱ ይጠቅማል ያልኳቸው ሌሎች ወሳኝና አጫጭር መረጃዎችን ጨምሬ ለሚቀጥሉት ከ10 ደቂቃ በላይ ከኔ ጋር ስትቆዩ ወደ እናንተ በዝርዝር የማደርስ ነው የሚሆነው። በቅድሚያ ግን ለዚህ ቻናል አዲስ የሆናችሁ ቤተሰቦች ካላችሁ የሰብስክራይብ እንዲሁም ቪዲዮን ሲጀምሩ ላይክ እና ሼር በማድረግ እንዲሆን ከወዲሁ በአክብሮት ጠየቅኩኝ። በቀጥታ ወደ መረጃዎች የኔ ላቅና። መልካም ቆይታን በእኔ በኩል ተመኘውላችሁ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ኢትዮጵያውያን እንደምን ሰንብታችኋል? በመረጃ ሰዓት ተገናኝተናል። መረጃዎቹን ወደ እናንተ እያደረስኩ አብሬያቸው የሚቆየው ከሁሉ በጂ መረጃ እኔ ልዑል ነኝ። ቀዳሚውን መረጃ ወደ እናንተ በማድረስ የዕለቱን ፕሮግራም የምጀምር ነው የሚሆነው። በሰሜን ወሎ ዞን ራያ ቆቦ ወረዳ ልዩ ስሙ ሮቢት 01 ቀበሌ 49ኛ ክፍለ ጦር ቃኝት ጠላት ላይ ከባድ ጥቃት በመፈጸምና አመራሩን ከነፓትሮሉ በመማረክ ታላቅ ጀብድ መፈጸሙ ተረጋግጧል። አፋብን ወሎ ቤተ አማራ ሚኒሊክ ዕዝ ምስራቅ አማራ የ102ኛ ኮር አካል የሆነው የ49ኛ ክፍለ ጦር ቃኝ በሮቢት ከተማ በቅርብ ርቀት ከቀኑ 10 ሰዓት መሃል አስፋልት ላይ በወሰደው መብረቃዊ ጥቃት አንድ የብልጽግና ሆዳደር ከፍተኛ የፋይናንስ ኃላፊ እንዲሁም አንድ የአጃቢ ቡድን እንዲሁም አንድ የመኪና ሹፌርን ጨምሮ 7 የሚሆኑ እንዲሁ የአገዛዙ ቡድን ባንዳዎችን መማረኩ ተረጋግጧል። የ49ኛ ክፍለ ጦር ቃኝ አናብስቶች በወሰዱት ድንገተኛ ጥቃት በቁጥጥር ስር የዋለውን የጠላት ላንድ ክሮዘር መኪና እንዲሁም ከኋላ ሲያጅብ የነበሩ 2 ቬት መኪኖች ሙሉ በሙሉ በማቃጠልም ከጥቅም ውጭ መደረጋቸው ተረጋግጧል። የአብይ አህመድ አምባገነኑ አገዛዝ የአፋብንን አጥፍቻለሁ እንዲሁም የኢትዮጵያን ሕዝብም እንዲሁ እየደመሰስኩ ነው በማለት የተሳሳተ ውዥንብር በአማራ እና በቀሪው የኢትዮጵያ ሕዝብ ላይ በመንፋት ምርጫ ለማካሄድ የተለያዩ እንቅስቃሴዎች ላይ ቢሆንም የህዝብ ልጅ የሆኑት አፋብን በተግባር እያንበረከከው እንዳለ መረጃዎች እያሳዩ ይገኛሉ። ከዚህ በተጨማሪም አንድ ሻለቃ የሚሆን ጦር ክዶ ወደ አፋብን መቀላቀሉ ተነግሯል። ከነዚህ መካከልም ክንዱ እንግዳ ወርቅ፣ ከማል ፈጠነ፣ ደጆ ሀፍታሙ፣ ዋሲውን ዘለቀ፣ ጋሻው መለሰና አባትነህ አለህኝ የተባሉ አዋጊዎችን ጨምሮ በርካታ በስራቸው የሚገኙ ወታደሮችም እንዲሁም የአድማ ብተና አባላትም ትላንትና ሚያዝያ 30 ቀን 2018 ዓ.ም ቴዎድሮስ ዕዝ 201ኛ ኮር 74ኛ ክፍለ ጦርን መቀላቀላቸው ተነግሯል። ከነዚህም በተጨማሪም በትላንትናው ዕለት 7 የሚሆኑ እንዲሁ ከመከላከያ ሰራዊት ያፈነገጡ እንዲሁ ስናይፐር ተኳሾች እንዲሁም የመድፍ አስተኳሾችም ጨምሮ 71ኛ ክፍለ ጦርን መቀላቀላቸው ነው አገዛዙን ብርክ ያሰኘው ማለት ነው። ከዚህ በተጨማሪም በዛሬው ዕለት ከተሰሙ ሌላ ወሳኝ መረጃዎች መካከል የተከዜ ዘብ በሚል መጠሪያ አገዛዙ በወልቃይት ምድር ያደራጀው የሚሊሻ ኃይል ትላንት ምሽት በቀጠናው በሚንቀሳቀሰው የአፋብን አደረጃጀት ላይ ትንኮሳ መፈጸሙን ተከትሎ ከፍተኛ ውጊያ ተቀስቅሷል። በዚህም የተከዜ ዘብ በሚል መጠሪያ አገዛዙ ያስታጠቀው አካል ማለት ነው ወልቃይት ላይ በአፋብን ካምፖች ላይ ጥቃቱ ቢፈጽምም ጥቃቱ ግን እንዳሰበው ሊሆንለት አልቻለም። እንዲሁም ተቀጥቅጦ ወደ መጣበት እንዲመለስ መደረጉን ነው ከስፍራ የደረሰ መረጃ የሚያመለክተው። ወደ ተመልካቾች በሌላ ዝርዝር መረጃ አርቲስት ቴዲ አፍሮ ኢትዮሪካ የሚለውን አልበሙን ካወጣ ጀምሮ በርካታ ሪከርዶች እየተሰበሩ ይገኛሉ። በዛሬው ዕለትም 2 ጉዳዮች ከአርቲስቱ ጋር ተያይዞ መነጋገሪያ ሆነዋል ማለት ነው። ቀዳሚው መረጃ በቶፕ 100 አልበም ዝርዝር ውስጥ መካተቱ ተነግሯል። የዓለም አቀፉ
ዴይሊ ሜል እያወጣ የሚገኘውን የሙዚቃ ሊስት ውስጥ የገባው የአርቲስቱ ቴዲ አፍሮ ኢትዮሪካ አልበም 3ቱ ሙዚቃዎቹ እዛ ውስጥ መካተት ችሏል ማለት ነው። ዳስጣል እንዲሁም መርከብና ሺቢባል የሚሉት አልበም ውስጥ የተካተቱት እነዚህ ሙዚቃዎች እንግዲህ ብዙ ሰው የሰማቸውና በዚህ 3 ሳምንት ውስጥ ብዙ አድማጭ ያገኙ በሚል ቶፕ 100 ውስጥ መግባቱ ነው የተነገረው። ከዚህ በተጨማሪም በዛሬው ዕለት እንግዲህ ሌላኛው ጉዳይ ከቴዲ አፍሮ ጋር ተያይዞ የወጣው መረጃ ከአርቲስቱ መኖሪያ ግቢ ጋር ተያይዞ በርካቶች መነጋገሪያ አድርገውታል። ቅጥር ግቢ ውስጥ በርካታ የደህንነት ሹማምንቶች በመግባት እንግዲህ የፍተሻ ወረቀት ሳይዙ እንደዚሁ እንፈትሻለን በሚል ከጥበቆች ጋር ግብግብ እንደነበረ ተነግሯል። አርቲስቱ በመኖሪያ ቤቱ በዛች ሰዓት ላይ አልነበረም። በዛም ተደውሎ እንደዚህ አይነት መረጃዎች እንደደረሱት ገልጿል ማለት ነው። ነገር ግን እስካሁን ድረስ የፌዴራል ፖሊሶች አካባቢውን መውረራቸው ነው የተገለጸው። የፍተሻ ማድረግ እንፈልጋለን በማለት የፍተሻ ወረቀት ሳይዙ የታጠቁ ኃይሎች በፓትሮል መጥተው የአርቲስቱን መኖሪያ ቤቱ እያስጨነቁ እንደሚገኙ ነው የተገለጸው። ከዚህ በተጨማሪም ኮንቬንሽን ሴንተር የሚገኘውን የአርቲስቱ 2 ስቱዲዮዎች እስካሁን ድረስ አገልግሎት እየሰጡ እንዳልሆኑ ነው የተገለጸው። ባለፈው ሳምንት እንግዲህ ሴምሲ አካባቢ የሚገኘውን የአርቲስቱን ስቱዲዮዎቹን ፍተሻ አድርገው ነበረ። የተለያዩ ንብረቶችም መውሰዳቸው ይታወቃል። ከዛ ቀን ጀምሮ እንግዲህ እስካሁን ድረስ አገልግሎት እየሰጠ አይደለም፣ እንደተዘጋ ነው የአቦጊዳ ስቱዲዮ እየታወቀው ነገር ይህ ነው ማለት ነው። ውድ ተመልካቾች ስለ ቴዲ አፍሮ አዲስ መረጃ ምን አለ ባላችሁ መሰረት እንግዲህ ያገኘነው መረጃ ይህንን ይመስላል። ወደ በኋላ ላይ በምንሰራው ቪዲዮ አዳዲስ መረጃዎች ካሉም በመረጃ ሰታችን የምናካትት መሆኑን ቃል እየገባው ወደ ሌላኛው ዝርዝር መረጃ አቀናለሁ። በሌላ ወሳኝ መረጃ የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ የአጼ አምደ ጽዮን ኮር ምክትል ጦር አዛዥ የነበረው ጀግናው አርበኛ 10 አለቃ ፀሐዬ ወልዴ ለወጣለት ትክክለኛ ዓላማ ለአፋብን ህዝብ እንዲሁም ህልውናውን መረጋገጥ ሲል ለአንድያ ህይወቱ ሳይሰስት መጋቢት 27 ቀን 2018 ዓ.ም ውድ መስዋዕትነት መቀበል የሚታወስ ነው። የአማራ ህዝብ የምንጊዜም ባለውለታ የሆነው የጀግናው አርበኛ 10 አለቃ ፀሐዬ ወልዴ የ40 ቀን መታሰቢያ የዝክረ ሰማዕታት ቀን የትግል ጓዶቹ በየደረጃው የሚገኙ የእዝ የኮርና የክፍለ ጦር አመራሮች እንዲሁም ሰራዊቱ በተገኘበት በታላቅ ድምቀት መከበሩ ይታወቃል። በተዘጋጀው ፕሮግራም ላይ ጓዳችን ጀግናው 10 አለቃ ፀሐዬ ወልዴ የተሰዋለትን ትግል ከግብ ለማድረስ ቃል እንገባለን በሚል የወል ቃል ኪዳን አደራ በመግባቱ ዕለቱ ተከብሮ ያለፈ ሲሆን በመርሃ ግብሩ ላይም ከተሳተፉት የተለያዩ የክብር እንግዶች መካከልም አንዱ አርበኛ ዘመነ ካሴ መሆኑ ተረጋግጧል። ዘመነ ካሴን ጨምሮ በርካቶች የአፋብን አመራሮች በዚሁ ፕሮግራም ላይ መገኘታቸው ተነግሯል ማለት ነው። እንዲሁ የዛሬው መራር ቀን የነገው የነጻነታችን ዋስትና ነው መሆኑን የሚገልጹ መልእክቶችም በነበረው ፕሮግራም ላይ መተላለፋቸው ነው የተገለጸው። ውድ ተመልካቾች አሁን ደግሞ ከባህር ማዶ ያገኘናቸውን ወሳኝ መረጃዎች ወደ እናንተ ላድርሰም። ውድ ተመልካቾች አሁን ደግሞ ወደ ባህር ማዶ መረጃ የሳቀና በካርግ ደሴት አቅራቢያ በሳተላይት ምስሎች የታየውን የ40 ኪሎ ሜትር የነዳጅ ፍሳሽ አስመልክቶ የቀረበባትን ክስ ኢራን አስተባብላለችም። አንዳንድ ዓለም አቀፍ መገናኛ ብዙሃን ኢራን የነዳጅ ማጠራቀሚያዎቿ በመሙላታቸው ምክንያት ነዳጅ ወደ ባህር እየለቀቀች ነው የሚል ዘገባ ቢያወጡም የኢራን ፓርላማ አባል ጃፋር ፑርካባጋኒ ግን ክሱን የጠላት የስነ ልቦና ጦርነት ሲሉ አጣጥለውታል። እንደ ፑርካባኒ ገለጻ ለፍሳሹ መንስኤው ከአውሮፓ የነዳጅ መርከቦች የሚለቀቅ የነዳጅ ቅሪትና የባላስት ውሃ እንደሆነ ገልጸዋል። ይሁንና በፎክስ ኒውስ የተጠቀሱ ባለሙያዎች ፍሳሹ ከኢራን የነዳጅ ማከፋፈያ ስርዓት ጫና ጋር የተያያዘ ሊሆን እንደሚችል ቢጠቁሙም እስካሁን በገለልተኛ ወገን የተረጋገጠ መንስኤ እንደሌለ ነው የተረጋገጠው። ከዚህ በተጨማሪም የወደፊቱ አስፈሪ በሽታ ሃንታ ቫይረስ ነው ሲል የዓለም አቀፉ ጤና ድርጅት ገለጸ። ከኮሮና ቫይረስ በላይ አስከፊ የሆነው ሃንታ ቫይረስ ተከስቷልም ሲል ይፋ አድርጓል። በቫይረሱ ከመያዙ 100 ሰዎች 40ዎቹ የመሞት እድላቸው ከፍተኛ ነው የተባለለት ይህ ቫይረስ አሁን ላይ ከተጠረጠሩት 8 ሰዎች 5ቱ እንደተገኘባቸው ተረጋግጧል። የዳይሬክተሩ መግለጫ በአንድ የሽርሽር መርከብ እንዲሁ ከርዝ ሺፕ ላይ የተጠረጠሩ 8 ሰዎች መካከል ከ5ቱ በላይ የሃንታ ቫይረስ መገኘቱን የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳኖም ገልጸዋል። ቀሪዎቹ 3 ሰዎች ደግሞ አሁንም በጥርጣሬ ላይ መሆናቸውን የጠቆሙ ሲሆን እንደ ዶክተር ቴድሮስ ገለጻ ኢንድሬስ ቫይረስ ወይም ደግሞ ኢንድሬስ ቫይረስ የሚባለው አዲሱ ቫይረስ የክትትልና የቆይታ ጊዜውም እስከ 6 ሳምንታት ሊረዝም ስለሚችል ተጨማሪ ተጠቂዎች ሊመዘገቡ እንደሚችሉ ስጋታቸውን ገልጿል። ድርጅቱ ክስተቱን በጥንቃቄ የተከታተለው እንደሚገኝና የህዝብ ጤና ስጋት ደረጃውንም እየገመገመ እንደሆነ ነው መረጃዎች ያሳዩት።
ውድ ተመልካቾች የመጨረሻ መረጃን ወደ እናንተ አርሼ የዕለቱን ፕሮግራም በዚሁ ልቋጭ። በሳውዲ የሞት ፍርድ የሚጠባበቁ ኢትዮጵያውያን በርካቶች መሆናቸው ተነገረ። ሳውዲ አረቢያ በቅርቡ ባካሄደችው ዘመቻ 14855 የውጭ ዜጎችን ያባረረች ሲሆን 11300 የሚሆኑትን ደግሞ በቁጥጥር ስር ማዋሏ ተገልጿል። በቁጥጥር ስር ከዋሉትና ከተባረሩት መካከል 54 በመቶ ኢትዮጵያውያን መሆናቸው የታወቀ ሲሆን ከነዚህ መካከል በእጽ ዝውውርና በሌሎች ወንጀሎች ተከሰው በሳውዲ እስር ቤቶች የሚገኙ ከ65 እስከ 200 የሚደርሱ ኢትዮጵያውያን የሞት ፍርድ እየተጠባበቁ መሆኑ ተዘግቧል። የትግራይ ክልላዊ ጊዜያዊ አስተዳደር በእነዚህ ዜጎች ላይ መፍትሄ እንዲፈለግ ለውጭ ጉዳይ ሚኒስቴር ደብዳቤ ጻፈ ሲሆን መንግስት እስረኞቹን ለማስፈታት ዲፕሎማሲያዊ ጥረት እንዲያደርግ ጥሪዎች እየቀረቡ መሆኑን ዶቼ ቬሌ ገልጿል። ውድ የሁሉ በእጅ የመረጃ ቻናል ተከታታዮች ለሰዓቱ ያጠናቀርናቸው መረጃዎች እነዚህን ይመስሉ ነበረ። ወደ በኋላ ላይ በአዳዲስ ወቅታዊና ፈጣን መረጃዎች ዳግም እንደምንገናኝ ቃል እየገባው የሰዓቱን መረጃ በዚሁ ላይ ጨረስኩኝ። ቪዲዮን ከወደዳችሁት ከተመቻችሁ እንደተለመደው ላይክ፣ ሼር እንዲሁም ማንኛውንም ሀሳብ አስተያየት ኮሜንት ሴክሽን ላይ ጽፉልኝ፣ ደስ ይለኛል። ሰብስክራይብ ካላረጋችሁ ደግሞ ሰብስክራይብ በማድረግ እንዲሁ ቤተሰብ እንድትሆኑም በአክብሮት ጠየቅኩኝ። ሀገራችን በህዝቦቿ ጥረት ታፍራና ተከብራ ለዘላለም ትኑር። ብሩህ ቀን በእኔ በኩል ተመኘው።